السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين، فصلوات الله عليه وسلامه. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. أما بعد، فإن خير الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. በአላህ ፍቃድ የዛሬው ኹጥባ አርዕስት የሚሆነው አትራፊው ሰለዋትና አክሳሪው ሰለዋት ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ላይ ሰለዋት ማውረድ ታላቅ አምልኮ ነው፣ ታላቅ ትርፍ አለው፣ በዛው ልክ ታላቅ ኪሳራ አለው። ከየት መጣ ኪሳራው ካላችሁ፣ አይደለም ሰለዋት በቀን ውስጥ 5 ጊዜ የሚሰገደው ሰላት እንኳን ነቢያችን ሰለላሁ ዐለይሂ ወሰለም ባሳዩት መልክ ካልተፈጸመ አላህ ይቀበለው። ለዚህ ማስረጃችን አቡ ሁረይራ ምን ይላል? ከነቢዩ ሰለላሁ ዐለይሂ ወሰለም ጋር አብረን ቁጭ ባለበት አንድ ግለሰብ መጣ፣ 2 ረክዓ ሰገደና አሰላሙ አለይኩም አላቸው። የነቢያችን መልስ ምን ሆነ? ሰለላሁ ዐለይሂ ወሰለም ፈርጂዕ ተመለስ፣ ፈሰሊ ስገድ፣ ፈኢነከ አንተ እኮ ለም ቱሰሊ አልሰገድክምና አሉት። አረብ ነው፣ በእሳቸው ዘመን ነበረ። ሰገደ፣ ግን እሳቸው በሰገዱበት መልክ ስላልሰገደ 3 ጊዜ መለሱት፣ ተመለስ፣ ስገድ፣ አልሰገድክምና። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ላይ ሰለዋት ስናወርድ ኪሳራ ውስጥ እንዳንወድቅ ከባድ ጥንቃቄ ስለሚያስፈልግ መጀመሪያ ስለ አትራፊው ንግድ በመጀመሪያው ኹጥባ እንነጋገራለን። ለምንድን ነው እሳቸው ላይ ሰለዋት የምናወርደው? ሁለተኛው ኹጥባ ላይ በአላህ ፍቃድ ከኪሳራ መጠበቂያው ምን እንደሆነ አንስተን ሰዎች እንዴት ኪሳራ ላይ እንደወደቁ በቁርአን በሐዲስ ማስረጃ አምጥተን እዚህ ኪሳራ ውስጥ የወደቁ ሰዎች ንጹህ ተውበት አድርገው ትክክለኛዋን ሰለዋት ሊሏት ይገባል። ኸይር። ነቢያችን ሰለላሁ ዐለይሂ ወሰለም ዑመር ኢብኑ አልኸጣብ የተባለው ሶሃባ እጃቸውን ያዝ አረገና ምን አለ? ከሰው ሁሉ በላይ እወዶታለሁ ከነፍሴ ሲቀር አላቸው። እሳቸው ምን አሉት? አላመንክም አሉት። ቆየት ብሎ መጣና ምን አላቸው? ከሁሉ ሰው በላይ ከነፍሴም በላይ እወዶታለሁ አላቸው። አልአን አሁን ነው እምነቴ የሞላው አሉት። ማንም አማኝ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ከነፍሱ በላይ እስካልወደዳቸው ድረስ ኢማኑ አልተሟላም። ይሄን ልናቅ ይገባል። እንዴት ነው ግን እሳቸው ከነፍሳችን በላይ ልንወድ የምንችለው ካል አላህ እሳቸውን እንዴት ከነፍሳችን በላይ መውደድ እንዳለብን እንዲህ ሲል ጠቆማል። አነቢዩ አውላ ቢልሙእሚኒነ ሚን አንፉሲሂም። አነቢዩ እኔ ላኩት ነቢይ አውላ በላጭ ነው፣ የበላይ ነው። ቢልሙእሚኒን በአማኞች ላይ ሚን አንፉሲሂም ከነፍሳቸው በላይ ሚቆረቆርላቸው ሚያስብላቸው እሱ ነው አለ። ነገር ግን እሳቸውን መውደድ ማለት እሳቸውን ማምለክ ማለት አይደለም። ላሂዱ ትኩረት ስጡ። የሰይጣን ተንኮል ከጥንት ጀምሮ ነገሮችን ገልብጦ ማቅረብ ነው። ለሁለት የጥፋት ቡድኖች ጉዳዮችን ገልብጦ አቀረበላቸው። አንድን ጉዳይ ይሁዳዎችን ምን አላቸው? እቺ ዝሙት ሰሪ ሴት አለ ማንን? አላህ አሕሰነት ፈርጅሃ ብልቷን ጠበቀች ያላትን ሴት ዝሙት ሰሪ ያሉ ማን? ይሁዳዎች። ከሷ የተወለደውን ከመርየም የተወለደውን ልጅ ደግሞ ምን አሉት? የዝሙት ልጅ አሉት። አላህ ደግሞ ምን አለ?
እናቱም ንጹህ ናት፣ እሱም የኔ መልእክተኛ ነው አለ። ሁለተኛዎቹ ቡድኖች መጡ። ምን አደረጉ? አይ ራሱ አምላክ ነው አሉ። የአምላክ አንድ ሶስተኛ ነው አሉ። ሁለቱም ጥፋት ላይ ወደቁ አልወደቁ? ሁለቱም ጥፋት ላይ ወደቁ አልወደቁ? ወደቁ። ነቢያችን ሰለላሁ ዐለይሂ ወሰለም የሚከተለው ምክር ለእኛ አዝነው ሰጡ። ላ ቱጥሩኒ፣ እኔን ያለ ደረጃዬ ከፍ እንዳታደርጉኝ። ከማ ምሳሌ ሰጡ። ልክ እንደነዛ ሰዎች አሉ። ከማ አጥረቲ ነሷራ፣ ነሷራዎች ያለ ደረጃው ከፍ እንዳደረጉት ማንን? ኢብነ መርየም፣ የመርየምን ልጅ ያለ ደረጃው ከፍ እንዳደረጉት። ፈኢነማ አና አብዱሁ፣ እኔ እኮ የአላህ ባሪያው እንጂ ሌላ አይደለሁም። ስለዚህ ፈቁሉ፣ እኔን በተመለከተ በሉ አብዱላሂ፣ የአላህ ባሪያ፣ ወረሱሉ፣ የአላህ መልእክተኛው ነው ብቻ በሉ እንጂ ሌላ እንዳትጨምሯል። ዛሬ ሰለዋት በሚል ስም ድንበር ይታለፋል። አላህ ያድርሰን። ሁለተኛው ኹጥባ ላይ እንመጣለን። ተአል አሁን ወደ ታላቁ ንግድ እንግባ። አላህ ምን አለ? ኢነላሃ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ አንቱም ሰሉ ዐለይሂ ወሰሊሙ ተስሊማ። ኢነላሃ አላህ በቂ ነበር። ወመላኢከተሁ የአላህ መላእክቶችም በሰባት ሰማይ ያሉት በጠቅላላ ዩሰሉን ሰለዋት ያወርዳሉ ዐለ ነቢይ በዚህ በተከበረው ነቢይ ላይ። ትልቁ ትርፍ ምን መሰላችሁ? ተውት፣ ደሞዙን ለአሁኑ እናስቀምጠው። እኛ በደሞዝ መስራት ስለለመድን እንጂ አላህ ያ አዩሃ አለዚነ አመኑ፣ እናንተ ያመናችሁ ሰዎች ሆይ እኔ መላእክቶቼ ሰለዋት እንዳወረድኩበት ኑስቲ እናንተም አብራችሁ ከኔ ጋር አውርዱ ማለቱ ብቻ የንግዶች ንግድ ነው አይደለም ወንድሞቼ? የንግዶች ንግድ ነው አይደለም ወንድሞቼ? ያ አዩሃ አለዚነ አመኑ፣ እናንተ ያመናችሁ ሰዎች ሆይ ሰሉ፣ ሰለዋት አውርዱ አለ ነቢይ አልአክረም፣ የተከበረው ነቢይ ላይ አውርዱበት። ከዛስ ነቢያችን ምን አሉ ሰለላሁ ዐለይሂ ወሰለም? መን ሰለ ዐለየ ሰላተን ዋሂዳ፣ በእኔ ላይ አንድ ሰለዋት ያወረደ ሰው አላህ በሱ ላይ 10 ያወርዱበታል አሉ። እንገልብጠው። አይደለም እኒ ባለውለታችን ለእኛ ሲሉ በዱንያ ያነቡ እንቅልፍ ያጡልንን ቀርቶ ለእናት ለአባቶቻችን ራሱ ዱዓ አድርጉ ተብለናል አልተባልን? ምን ሲባል? ረቢ ርሐምሁማ ከማ ረበያኒ ሰጊራ፣ ለእኔ በሕፃንነቴ እንደተንከባከቡኝ ተንከባከባቸው። ነቢዩ ሰለላሁ ዐለይሂ ወሰለምስ በዱንያ ብቻ እማያበቃ እንክብካቤ ነው ለእኛ ያደረጉልን። እመጣበታለሁ ባላህ ፍቃድ። ምን አሉ? በእኔ ላይ አንድ ሰለዋት ያወረደ አላህ በሱ ላይ 10 ያወርድበታል አሉ። ሰለዋት ማለት ምን ማለት ነው? ትዝ ይላችኋል ሱረቱ በቀራ ላይ ገና ሳንፈጠር አባታችን ሳይፈጠር መላኢካዎች ምን ብለው ነበር? አላህ ሰው ልፈጥር ነው ሲላቸው በምድር ላይ እርስ በእርስ የሚገዳደሉ ትፈጥራለህን ብለው ጥያቄ አንስተው ነበር። አላህ ምን መልስ ሰጣቸው? ኢኒ አዕለሙ ማ ላ ተዕለሙን፣ እኔ ያውቃለሁ እናንተ ማታውቁትን አለ። አረፋ ሜዳ ላይ አላህ በመላእክቶች ላይ ይፎክርባቸዋል። ምን ሲል? እዩ እነዚህ ውድ ባሪያዎቼ ሀብት ንብረት ቤተሰባቸውን ጥለው በጨርቅ ብቻ ፀሐይ ላይ ቆመው ይለምኑኛል አለ። ወከዛሊከ አንድ ያላህ ባሪያ በነቢያችን ሰለላሁ ዐለይሂ ወሰለም ላይ አንድ ሰለዋት ሲያወርድ አላህ እገሌ የተባለው ውድ ባሪያዬ አያችሁት ይላል። በማን ፊት? በመላእክቶች ፊት። ንግዱ ምን ቢሆን እንኳን ያተርፍ ነበር። እኛ እሳቸው ላይ 10 አውርደን አላህ አንድ ብቻ ቢያወርድብን ራሱ አትራፊ ነበር። አይደለም አንድ አውርደን 10 በእኛ ላይ ሊወርድ ቀርቶ። አሁን ወደ ትርጉሙ እንምጣ። አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ እስከ መጨረሻው መጣበታለሁ። ማለት ምን ማለት ነው? አላሁመ ማለት አላህ ሆይ ማለት ነው። ዱዓ ሆነ ማለት ነው። ሰሊ ሰለዋትህ ይውረድ ዐላ ሙሐመድ በነቢዩ ሙሐመድ ላይ፣ ወዐላ አሊ ሙሐመድ በነቢዩ ሙሐመድ ባመኑ ቤተሰቦቻቸው ላይ ነው። ከማ ሰለይተ ሰለዋትህ እንደወረደ ሁሉ ዐላ ኢብራሂም በኢብራሂም ላይ፣ ወዐላ አሊ ኢብራሂም ባመኑ የኢብራሂም ቤተሰቦች ላይ እንደወረደ ሁሉ ኢነከ አንተ እኮ ሐሚዱን ምስጉን መጂዱን የላክ ጌታ ነህ። ወባሪክ ባርክልን ዐላ ሙሐመድ በነቢዩ ሙሐመድ ላይ፣ ወዐላ አሊ ሙሐመድ በነቢዩ ሙሐመድ ባመኑ ቤተሰቦችም ላይ ባርክ። ከማ ባረክተ እንደባረከው ሁሉ ዐላ ኢብራሂም በኢብራሂም ላይ፣ ወዐላ አሊ ኢብራሂም በኢብራሂም ባመኑ ቤተሰቦች ላይ
ኢነከ አንተ እኮ አላህ ሐሚዱን ምስጉን ጌታ ነህ፣ መጂዱን የላክ ጌታ ነህ። እዚህ ውስጥ እንዳለ ያየንበት በውስጡ ምን ብቻ ነው ወንድሞቼ? አምልኮ ነው። ምን እንደማለት ነው? ረበና ጌታችን ሆይ አቲና ስጠን፣ ፊዱንያ በዱንያ ላይ ሐሰና መልካም ነገር፣ ወፊል አኺረቲ በሚቀጥለውም ዓለም ሐሰና መልካም ነገር ስጠን፣ ወቂና ጠብቀን አዛበና ከአሳማሚዋ የጀሃነም እሳት። ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸውን ሲያስተዋውቁ ምናሉ? አንድ አማኝ የሆነ ሰው ሐዘን መከራ ካጋጠመው በኔ ሞት ይጽናና፣ ከኔ ሞት የበለጠ ሐዘን የለበትም። ተረዳችሁ ይመስል ንግግሩ የነቢያችን ነው ሰለላሁ ዐለይሂ ወሰለም። አንድ አማኝ የሆነ ሰው በምድራዊ ህይወት ጉዳዩ ሰው ቢሞትበት ንብረት ቢጠፋበት በኔ ሞት ተጽናኑ፣ እኔን ከማጣት የበለጠ ሙሲባ የለባችሁ፣ እኔን እንኳን አጣችሁ እየኖራችሁ ነው። ገብቶናል ወንድሞች? አሁንስ አነስ ኢብኑ ማሊክ ምን አለ ረዲየላሁ ዐንሁ? መዲና ከተማን እሳቸው ሲገቡ እንደዛ ቀን አብርታ ላየናትም አለ። እሱ ብቻ እኮ አይደለም፣ ሁሉም ሷሃባዎች መዲና ከተማን እሳቸው እንደሞቱባት ቀን ጨልማ አይተን አናውቅም። ፋጢማ ልጃቸው እንደሚሞቱ እኮ አውቋለች። ሞተች፣ አለቀሰች። ከዛ ምን አለች? አነስ ሆይ እጃችሁ ግን አስቻለው እሳቸው ላይ አፈር መመለስን አለች። እዚህ ምድር ላይ በነበሩበት ሰዓት ሁሉ ሰው እንግዲህ የሚያስለቅሰው ጉዳይ አለ። እሳቸው አንድም ቀን የራሳቸው ጉዳይ ያስለቅሷቸው አያውቅም። ጣይፍ በሄዱበት ድብድብ አድርገው ሲያደሟቸው በጅብሪል አማካኝነት አላህ የተራራን መላኢካ ላከ። እዘዘው ያዘዝከውን ይፈጽምልሃል። በሁለት ተራራ መሃል ስለነበር የጣይፍ ሰዎች የሚኖሩት ሁለቱን ተራራ ይጭመቅና ያጥፋልህ ተባለ። እሳቸው ምን አሉ? በፍጹም እኔ ከነዚህ ሰዎች ጀርባ አላህ የሚገዙ ሰዎች ይወጣሉ ብዬ ከጅላለሁ፣ ጌታዬ ሆይ ማራቸዋል። በአንድ ክስተት በሰሂህ ሐዲስ በመጣው ቁጭ ብለው ያለቅሳሉ። ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። አላህ ምን እስኪል ድረስ ኢማሙ ሙስሊም ነው የዘገቡት። ጅብሪል ሆይ ሂድ ወደ ሙሐመድ ሰለላሁ ዐለይሂ ወሰለም፣ አይዞህ በህዝቦችህ ጉዳይ አናስከፋህም በለው፣ ማልቀሱን ያቆማል። ማን? አላህ። ማንን ልኮ? ጅብሪል ልኮ። እሺ ይሄስ በዱንያ ነው አይደል? አሁን ባለንበት ሰዓት ከ1 ቢሊዮን በላይ ሙስሊም ዓለም ላይ አለ። ትኩረት ስጡ። ከ1500 ዓመት ጀምሮ ስንት አለ የሚለውን ሳሉት። አላህ ምን አለ? ወኢን ሚንኩም ኢላ ዋሪዱሃ፣ ከእናንተ ውስጥ እኮ አንድም የለም ከስር ጀሃነም ሆኖ ከላይ ሲራጥ ተደርጎ በሲራጥ ላይ የምታልፉ ቢሆን እንጂ። ነቢያችን ምን አሉ ሰለላሁ ዐለይሂ ወሰለም? እኔ ከሲራጡ በዛኛው በኩል እሆንላችኋለሁ አሉ። እዩ እያንዳንዳችሁ ስታልፉ ያ ረቢ ጌታዬ ሆይ ሰሊም እባክህ ነፃ አውጣልኝ ይላለሁ። ዱንያ ላይ ስንት ሌሊቶችን እንቅልፋተው ራሳቸው ምን አሉ? የኔ ምሳሌ እቺ መታጠቂያችሁን እንደያዘ ሰው ነኝ አለ። እሳት እንዳትገቡብኝ። እናቴ ይሄን ታደርጋለች ወንድሞች፣ እናቴ ይሄን ታደርጋለች። ከእናት በላይ ያዛኝ የለም አይደል? ከፍጡር የሁላችሁንም እስከ ቂያማ ድረስ የምትመጡትን መታጠቂያችሁን ይዣለሁ፣ እሳት እንዳትገቡብኝ። እናንተ ናችሁ አምልጣችሁኝ እሳት የምትገቡታል። ምክንያቱም እሳቸው ጀነት የሚያስገባውን ተናግረዋል፣ እንድንሄድበት አዘዋል። እሳት የሚያስገባውን አስጠንቅቀዋል፣ እንድንርቀው አዘዋል። የኛ ነፍስያ ግን እምቢ እያለች ይሄን የመሰለው አምልኮ ዛሬ የማንም መጫወቻ ሆኗል። ባላህ ፍቃድ የሰለዋትን ጥቅም ካየን፣ ትርፉ ምን እንደሆነ ካየን የመጀመሪያ ኹጥባችን በዚህ ያቆማል። ሁለተኛው ላይ ማህበረሰባችን ላይ በሰለዋት ስም የተሰራጩትን ስንኞች ሁሉ እያነሳን እንነጋገራለን። አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ሚን ኩሊ ዘንቢ ፈስተግፊሩ ኢነሁ ሁወል ገፉሩ ረሒም። አልሐምዱሊላህ ረቢል ዓለሚን ወአሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዓብዱሁ ወረሱሉህ። በሰለዋት ላለመክሰር ከባድ ትኩረት ያስፈልጋል። ምክንያቱም ማንኛውም ኃይለኛ አትራፊ ንግድ በአግባቡ ካልተነገደ ኪሳራ ላይ ይወደቃል። ሶሃባዎች አላህን ጠንቅቀው የሚያውቁት የነቢያችንን ሰለላሁ ዐለይሂ ወሰለም ዲን ጠንቅቀው የሚያውቁት መጀመሪያ ላይ ያነበብኩላችሁ አንቀጽ
إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما ملو أنكت سيورد نبياتنا صلى الله عليه وسلم قامت يا رسول الله أنت يا الله ملك تنياوي عرفنا أو كان لكم كيف نسلم عليك برسولين ديت سلامتا ما قرب ندلبنا أو كان السلام عليك أيها النبي ورحمة الله وبركاته السلام عليك يا الله سلام برسوليه أيها النبي يتكبرت نبي هوي ورحمة الله يا الله مزنة وبركاته برسوليه الميلون صحابة وجن سلاستمر وجو منام سلام ترسولي ما قرب نديت ندلبن رسو ما استمرونا إنيا موكنا أهون تئزاز تازنا برسولي سلوات أوردو تبال لببل كيف نصلي عليك انديتنو برسولي سلوات من نوردو عرب كمهونا تشوغا يا نبي صلى الله عليه وسلم بالدرباوش كمهونا تشوغا عملكو لاي فيت على لمن شيطان يفلقو هي يسرى سلوان نبياتن يقوم سو بزمنو يتلاكلت النبي يقوم سو يا نبي لا سيون سرا يسرى سو منم ترتر لهم في الدنيا والاخره يكسر الله منها يا ايها الذين امنوا اطيعوا الله واطيعوا الرسول ولا تبطلوا اعمالكم ان انت يمناتو سوچ ሆይ አላህን ታዘዙ ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ታዘዙ በምትሰሩት ስራ ላይ ولا تبطلوا አታበላሹ اعمالكم ስራዎቻችሁን አታበላሹ ሰዎች ስራቸውን ለማበላሸት ሸሪዓ ደሊል ያላደረገው በአቅላቸው ሊመጡ ይሞክራሉ ምሳሌ አንድ ሰው ከመሬት ተነስቶ ሱረቱል ፋቲሃ በእስልምና ትልቅ ቦታ ተሰጥቷታልና ፋቲሃ ብዬ ካሰገድኳችሁ በኋላ አሁንም ሌላ ፋቲሃ መድገም እፈልጋለሁ ቢል አላህ ይቀበለዋል አይቀበለውም ከፋቲሃ ቀጥሎ የሚቀራው ማን ስለሆነ ፈቅራ ማ ተየሰረ ማዕከ ሚነ ቁርአን አንተ ዘንድ ካለው ከአላህ ቃል ውስጥ የገራለ ሌላውን ቀራ ስለሚል ማለት ነው እንተቢሁ ሰዎች ስራቸው የሚበላሸው አላህና ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም አንከተልም ብለው ነው ይሄው አላህ መስፈርት አስቀመጠ እውነት አማኝ ከሆናችሁ አላህ ባዘዛችሁ ቦታ ተገኙ ነብዩ ሰለላሁ ዐለይሂ ወሰለም ባዘዟችሁ ቦታ ተገኙ ከዚህ በቀር ግን ብድግ ብላችሁ ብትሰሩ ስራችሁ ይበላሻል በሌላ አንቀጽ አላህ ምን አለ يا أيها الذين آمنوا لا تقدموا بين يدي الله ورسوله واتقوا الله له إن أنت يأمنات سوّج هوي كالله تزاز كنبي تزاز بفيت يراساتشون ما استيتيون يمان نمسو استيت عند تسقدموا تكسر الله تشوفون أهون أقرأتش اللي من يبالا نبياتشن أسملكتو الله ككسرتي تبقى صلوات بميل سر سوّج يسبسبونا ከተሰበሰቡበት ብድግ ብለው ቀጥ ብለው ሰው ለሰላት እንደሚቆመው ይቆማል ምን ሊሰሩ ነው ስትሉ እንዳትፈሯቸው ሺህ ሆነው ይምጡ ቢፈልጉ የሸሪዓ ጠላት ናቸው ወደ ሱና እስካልተመለሱ ድረስ ጥምጣም ጠመጠሙ 70 ዓመት ሞላቸው 90 ዓመት ሞላቸው በእድሜያቸው ይዝረክረኩ ቢፈልጉ ሱናን አንድ ሰው ተቃውሞ ከመጣ ገደል ግባ ነው ምንለው ወደ ሸሪዓ እስካልተመለሰ ድረስ ይቆሙና ምን ይላሉ መርሐባ ነቢ መርሐባ መርሐባ ነቢ መርሐባ ይላል ምን ማለት ነው ነብዩ ሆይ እንኳን ደህና መጣችሁ ይሏቸዋል አንድ መስገጃ ያስቀምጣሉ ከዛ ምን ይላሉ እቺ መስገጃ ላይ ማንም እንዳይቀመጥባት ነብዩና ባልደረባዎቻቸው የሚያርፉባት ናት ይላሉ ነብያችን ሰለላሁ ዐለይሂ ወሰለም እነዚህን ሰዎች ሲያዋርዷቸው ምን አሉ እኔ መጀመሪያ ከሰው ልጅ ሁሉ ቀብሬ ተከፍቶልኝ መውጣው የቂያማ ቀን ደግመዋለሁ የቂያማ ቀን ደግመዋለሁ የቂያማ ቀን እኔ ነኝ ያለው ከቂያማ ቀን በፊት የትም አይመጡ ዛሬ ሰዎች እሳቸው መጥተዋል ይላል አያፍሩም ምን ይላል አይዟችሁ ተደሰቱ መውሊድ የመጣችሁ ከነ አስሐባዎቹ ነቢ መጥቶላችሁ ይላሉ የቷ ላይ አንዷ መስገጃ ላይ 120 ሺህ ሰው ከነብዩ መሐመድ ጋር በአንድ ሰው የሚያሰግድ መስገጃ ላይ ያርፋሉ ሰው እዚህ እንዳይቀመጥ ብለው ሰይጣን የተጫወተባቸው ሰዎች አሉ ወደዚህ የሰይጣን አምልኮ የሚጣሩ ሰዎች አሉ ነብያችን ሰለላሁ ዐለይሂ ወሰለም ከሞቱባት ቀን አንስቶ የትም አይመጡም እኛ ግን ካለንበት ሆነን ምናወርድባቸው ሰላምታ ለሳቸው ይደርስላቸዋል
ስለዚህ በፍጹም እንዳትሸወዱ። ሼክ ነው ይባል፣ ዓሊም ነው ይባል፣ ነብዩ ይመጣሉ ካላችሁ ደጃል ነህ በሉት። ነብያችን ሰለላሁ ዐለይሂ ወሰለም በሚገባን ቋንቋ ነግረውናል ከቂያማ ቀን በፊት እንደማይመጡ። ሁለተኛ ምን የሚሉ ሰዎች አሉ? ይኸው ሷሃባዎች ስነ ስርዓት ይዘው ምን አሉ? እንዴት ነው እርሶ ላይ ሰለዋት ምናወርደው ሲሉ ሌሎች ደፋሮች መጡ። አሰላሙ አለይከ ያ ቀመረል መካ፣ ልቤ ባንቱ በእርሶ ተመካ የሚሉ ሰዎች መጡ። ልብ የትልቁ የተወኩል የተባለው አምልኮ መቋጠሪያ ነው። ኢብራሂም እሳት ውስጥ ሲወረወር ነቢያችን ሰለላሁ ዐለይሂ ወሰለም የአሕዛብ ቀን በዛ ሁሉ ጦር ተከበው ያሉት እገሌ የምትባለው ወልይ ድረስልኝ አላሉ። ሐስቡነላህ ወኒዕመል ወኪል፣ ሐስቡነላህ አላህ በቃን፣ ወኒዕመል ወኪል ምንኛ ያማረ መጠጊያ። ስለዚህ ነቢያችን ምን አይደሉም ማለት ነው? የልብ መመኪያችን አይደሉም። አላህ ምን አለ? መመካት ትልቅ አምልኮ እንደሆነ ከሱ ውጭ ለማንም እንደማይገባ ምን አለ? ወተወከል ተመካበት፣ አለል ሐይ ሕያው በሆነው አለዚ ላ የሙት በማይሞተው አላህ ላይ ብቻ ተመካበታል። ነቢያችን ሰለላሁ ዐለይሂ ወሰለም ሞተዋል፣ አንመካባቸው። ሌሎች ደግሞ መጡ። በተለይ አሁን ከሳምንት ከሁለት ሳምንት በኋላ የክህደት ማዕት በየመስጂዱ ልንሰማ እንችላለን። እንዲህ አይነት ቦታ አቅም ያለው ሰው ማስቆም ያልቻለ ሰው እንዲህ አይነት የክህደት ድግስ ውስጥ አብሮ ሊሆን አይገባም። በፍጹም በፍጹም። አላሁመ ሰል አላ ሙሐመድ መገነቢ የሁሉ ቀላቢ የሚሉ ሰዎች አሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ነቢዩ ሙሐመድ ሆይ እርሶ እኮ ኖት የሚያበሉት የሚያጠጡት ብለው ያላህን ጌትነት አንስተው ለነቢያችን የሚሰጡ ሰዎች አሉ። ይሄ ክህደት ነው፣ ከእስልምና ያስወጣል። ማንም ሰራው ማን፣ ትኩረት ስጡ። ማንም ሰራው ማን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያበላሉ ያጠጣሉ ብሎ የሚገምት ሰው ካለ እስልምና ውስጥ ድርሻ የለው፣ ወደ እስልምና ሊገባ ይገባዋል። ሌላው ኑሩን ከኑሩ ኸለቀው ጀሊሉ አላሁመ ሰሊ ይላል። ይህ ሁሉ የክስረት ሰለዋት ነው። ኢንተቢሁ ኑሩን ማለት ብርሃኑን ማለት ነው። ማንም ነቢዩ ሙሐመድም ብርሃን እያሉ እየጠሯቸው ከኑሩ ከራሱ ብርሃን እኮ ከማን ከአላህ ብርሃን ኸለቀው ፈጠረው። ጀሊሉ አላህ እኮ ነቢዩን የፈጠራቸው ከብርሃን ነው እያሉ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ስለ ሶስት አፈጣጠሮች ተናገሩ። መላኢካዎችን አላህ ከብርሃን ፈጠራቸው፣ ጂኖችን ከእሳት ፈጠራቸው፣ የሰው ልጆችን ማን አባታችንን ሚማ ወሲፈ ለኩም ከጭቃ ከተነገራችሁ ተፈጠራሉ። እሳቸው ከብርሃን የተፈጠሩት ካል መላኢካዎች ከብርሃን ተፈጥረው የለ ግን ይበላሉ አይበሉም፣ ያገባሉ አያገቡ፣ ይተኛሉ አይተኙም፣ ላይፍቱሩም በፍጹም አይደክማቸውም። ነቢያችንን ሰለላሁ ዐለይሂ ወሰለም አላህ ያልሰጣቸው ሊሰጣቸው የሚሞክር ሰው እኛን ከእምነት ሊያስወጣን ሲፈልግ ነው። ሌላ ምን ይላሉ? የድፍረታቸው ድፍረት በአላህ ላይ ማያውቁትን መናገር የግፎች ሁሉ ግፍ ነው። ረቢዑል አወል የገባ ጊዜና በሃኢሙ ሁላ ያቀርባል ምስጋና ለመውሊድ አድርገን እያለ መውላ ረቢዑል አወል የተባለው ወር ሲገባ ይላሉ። ውሸት እኮ ነው። በሃኢም ማለት እንስሳ ሁሉ ያቀርባል ምስጋና፣ በጉም በሬውምና አልሐምዱሊላህ ረቢል ዓለሚን ምናምን ይሉታል። አላህ ምን እንዲያደርጋቸው ለመውሊድ አድርገን ለመውሊድ እንታረድ ይሉታል። አላህን ብለዋል እንስሳዎች ብለዋል አላህ። ታያላችሁ በበዓሎቻችን ላይ እውነተኛው እስልምና ነው በቴሌቪዥን እንዲቀርብ የሚፈለገው አይደለም። ክህደት የሆነው እንዲህ አይነቱ መንዙማ አበደን አበደን ይሄ እኛን አይወክልም። በእኛና በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በእኛና በአላህ መካከል ያለው ግንኙነት የተገደበ ነው። አላህ አምላካችን ነው። ስግደታችንን፣ እርዳችንን፣ ሕይወታችንን፣ ሞታችንን ምን ሰጠው ለአንድ ለሱ ብቻ ነው። ነቢያችንን ሰለላሁ ዐለይሂ ወሰለም ደግሞ ሙሉ ለሙሉ እንከተላቸዋለን የአላህ መልእክተኛ ስለሆኑ። ዛሬ ግን ቅድም የነገርኳችሁን ታላቅ ሰለዋት በራድ ይዘው ሕፃን ልጅ ማይሰራውን ስራ በራድ እንደዚህ ይዙና ዱላ ይፈለግና በራዱን ኪሊው 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 ያረጉታል። ፉጨት አለ፣ ጭብጨባ አለ። አላህ ይሄ ምን ሲል ጠራው? አላህ ምን አለ? ወማ ካነ ሰላቱሁም ዒንደል በይቲ ኢላ ሙካአን ወተስዲያ።
ስግደታቸው እኮ የመካ ሙሽሪኮች አልነበረም። እኔ ቤት ዘንድ የት ካዕባ ጭብጨባና ፉጨት እንጂ አልነበረም እኮ። ከዛ ዝም አላቸው አላህ አላላቸው። ፈذوቁ العذاب እሳቴን ቅመሷት አላቸው። ስለዚህ በአምልኮ መጨፈር፣ በአምልኮ መደነስ፣ ሰርግ ቤት ነው አርሂቡ ነቢይ እንበል ማለት ይሄ ሁሉ እሳት ነው የተዛተበት። ምን ይላሉ ሰዎች? የድፍረታቸው ድፍረት ልጄን ዝም ብዬ እንደ ለቅሶ ቤት ልድራት ነው ወይ ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሸሪዓና ለማወቅ አቡበክር ስዲቅ ያቺ ምርጥ ልጁን አኢሻን ለነቢዩ ሰለላሁ ዐለይሂ ወሰለም ሲሰጥ፣ ዑመርን የሚያክል ሰው ሐፍሳን ለነቢዩ ሲሰጥ ካልጨፈርን ቤቱ ለቅሶ ቤት ይመስላል ብለዋል አላሉ? ዱዓው እኮ ተቀምጧል። ባረከላሁ ለኩማ፣ አላህ ለሁለታችሁ እናንተ ተጋቢዎች ሆይ አላህ ይበርክላችሁ። ከዚህ በላይ አለ? ወንድ ልጅ ሲጀምር ጭብጨባ መንደር፣ ፉጨት መንደር ምን ያደርጋል? ወንድ እኮ አይደለም ይሄ። ሰላት ውስጥ ብንሳሳት ወንድ ልጅ ሱብሃንአላህ ይላል። ሴት ልጅ ግን ድምጿን ስለማታሰማ እጇን ትመታለች። እጄን ካላጨበጨብኩ ያለ ወንድ አይደለም፣ ቆሞ ቢሸና። ስለዚህ በሰለዋት ስም ሰርግ ላይ መጨፈር፣ ይሄው አሁን ከቀናት በኋላ ጭፈራ ወንድ ልጅ ጭራሽ የለበትም። ያውም ይሄ ሁሉ ክህደት አገራችን ላይ እንደሰማችሁት ተነግሮ ሲያበቃ፣ ያውም ኹጥባ ስለሆነ አጭሩ ብቻ ነው የመጣው። መብራቱን አጥፉት ይባላል። ምንድነው ሲባል ሊገቡ ነው ይባላል። ማን? ነቢያችን ሰለላሁ ዐለይሂ ወሰለም። ሌባ ነው አይደል መብራት ጠፍቶለት የሚገባው? ህዝቡን ሊያታሉት ሲፈልጉ ግን ገቡ ይሉታል። ከዛስ አብሩት ወጡ ይባላል። ይሄ በነቢያችን ዲን ላይ መጫወት ነው። ቀልድ የለም። ሷሃባዎች ተርበው ያመጡት ዲን ነው ለኛ የተላለፈው። የማንም መጨፈሪያ፣ የማንም መቃሚያ፣ የማንም መቀለጃ አይደለም። ኢና ሰኑልቂ ዐለይከ ቀውለን ተቂላ፣ አንተ ላይ ከባድ የሆነን ቃል እንጥልብሃለን ብሏል። ይሄን ዲን በአግባቡ እንያዝ። አላሁ ስብሓነሁ ወተዓላ መጨረሻችንን ያሳምርልን፣ አገራችንን ሰላም ያድርግልን። የሱና ተከታዮች አላህ ያድርገን። አላህ የተውሂድ ተከታዮች አላህ ያድርገን። አላህ የሱና ተከታዮች አላህ ያድርገን። اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات. ربنا آتنا في الدنيا حسنة وفي الآخرة